እኔ አላዛርን ሳከብረው ነው አይደለ እንዴ ሌላውን ሰው የሚያከብረው? ስለዚህ እኔ ሳከብረው እሱም ይከበራል። እኔን እሱ ቢያስከብረኝ ኖሮ እሱ ባያስደፍረኝ ኖሮ ይሄ ሁሉ ይመጣል አይመጣም። እና የምሬን ነው። ትዳር ካላችሁ ትዳር ውስጥ ያላችሁ ሰዎች ባላችሁን የምታስከብሩት እናንተ ናችሁ። እዚህ ጋር 300 ምናምን ሰው አለ። ወንዶችም ትኖራላችሁ፣ ሴቶችም ትኖራላችሁ። ትዳር ውስጥ ካላችሁ ወይ ትዳር ውስጥ ልትገቡ ያላችሁ ሰዎች ከቤተሰብ ጋር አትነካኩ። እናንተ ምንም ቢሆን ባላችሁን ብትጣሉት ምን ብትሉት በእናታችሁ ፊት፣ በወንድማችሁ፣ በእህታችሁ ፊት ባላችሁን አትናገሩ። ባልም ደግሞ የሆናችሁ በእናታችሁ በአባታችሁ ፊት የምሬ ነው በቃ መከባበር በጣም ጥሩ ነው። መከባበር እርስ በርስ በቃ የምሬ ነው በቃ ተከባበሩ። እሺ ክብር በጣም ደስ የሚል ነገር ነው። ስትከባበሩ ማንም ሰው ያከብራችኋል አይደል እንዴ? የትም ቦታ ነው የትም ቦታ ሰው በሰጣችሁት ልክ ነው የሚሰጣችሁና ያ ሰው ንቆኝ ያ ሰው በዛ ፊት እየተናገረኝ ያ ሰው እንደዚህ ያደረገኝ ሌላው ሰው እንዴት ሊያከብረኝ ይችላል? አይ ላቭ ዩ ትንሱዬ ዋንዲ ቢሆን አንድ አይ ላቭ ዩ ቱ ኧረ አልጠራውም ስሙን ለቄስ ብያለሁ። አው ለዛ እኮ ነው የሸፈንኩት እንዳይታይ ማለት ነው። ትንሽ ነው እግዚአብሔር ይመስገን። ያው ምንም አይልም። እኔ እኮ እልህኛ አይደለሁም። እውነት እኔ እልህኛ አይደለሁም። ባይዘዌ በጣም ነው እንትን እምለው። እኔ ስንት ወርሽ ነው ማሪ? 6 ወሬ ልወልድላችሁ ነው። ይኸው ቀጣይ ልጅ ይዤ ነው እሺ የምመጣው። ግን ማለት ነው ልጄን ማሳያችሁ ከፍ ሲል ነው። የምር ከፍ ሲል አይሻልም? ጥሩ አይደለም ይባላል። ግን ቆይ በስልክ ምናምን ልጃችሁ ቢታይ ምን ችግር አለው? አረ ጌታው ኬት ነው እኔ ጋር የሚመጡት ላይፍ ስገባ። አረ ተው አንዳንድ ሰዎች አደብ ግዙ። በስመ አብ ወልድ መንፈስ ቅዱስ። እኔ ስንቱን ሰው ብሎክ አድርጌ እችላለሁ። እንዴት ነው ሞጁሌተር ነው ምንድን ነው የሚባለው? እንትን የሚባለው ማሬ ክስ ላይ ነኝ እኮ አንዳንዴ እኮ ማለት ነው ፍርድ ቤት ላይ የምሬ ነው ምነግራችሁ። ፍርድ ቤት ምናምን ቶሎ አፋቷችሁም። እሺ የምሬን እኮ እንጂ ፈረናል ኮረኮርኩት ምን አረኩት? ኖ ጉንፋን ይዞኛል። ወይ አመሰግናለሁ እቴ። ጉንፋን ይዞኝ ነው። እሺ ቤተሰቦች ለዛ ነው አፍንጫዬ ራስሬ ደካካው አፍንጫዬ ይበላኛል ዙሪያውን እንደዚህ አልቀላም። አሜን አሜን አሜን። በሰላም ይገላግለኝ። አረ ዛሬ ብዙ ሰው እየገባ ነው። ስለምን ላወራላችሁ? አረ እኔም በጣም ነው የምወዳችሁ። እንዴት እንደምወዳችሁ የምሬን ነው። ትላንትና ራሱ አኩርታችሁኛል ነው የምላችሁ። አኩርታችሁኛል የምር በጣም ነው ያኮራችሁኝ። ምክንያቱም እኔ እንጃ ስለናንተ የምሬን ነው ምን እንደምላችሁ አላውቅም። የምር ባንዴ 10 ሺህ አስገባችሁት እኮ። እኔ ሻውን ነገ ምንድነው ስጦታ የምሰጣችሁ? ምን አይነት ስጦታ ነው የምሰጣችሁ? ምን አይነት ስጦታ ልስጣው? ምን ልግዛለት? እሺ በረታለሁ። የምሬን እኮ ነው። አሁን ለዳኒ ምንድነው የምሰጠው? ባንዴ አዋለው ጠዋት ተነስቼ 11
11,000 በአንድ ቪዲዮ የለም እኮ እውነት በጣም ነው የማመሰግነው እህቶቼ እናንተ ኑሩልኝ አይ ላቭ ዩ ሁላችሁንም በጣም ነው እሺ ኮመንት አትለፊ እሺ ምን ልበል የእውነት ነው ማሬ ለዳኒ ስለከፈትክ እሺ የሚሉኝን እመልሳለሁ ለዳኒ ስለከፈትሽ በጣም ደስ ብሎኛል ብላችሁኛል ውይ ሰላምዬ አመሰግናለሁ አሁን መክፈት ነበረብኝ በቃ ማስታወሻ እንዲሆን እሺ ብዙ ጥያቄ ጠየቅሽ እሺ ብዙ ሰው ስላለ አሁን 400 ምናምናችሁ ስጽፉ አንዳንዱ ያመልጠኛል አንዱን ሳወራ አንዱን ያመልጠኛል ግን ያየሁትን እመልሳለሁ ትንሱ ጀግና ሁኚ እሺ በጣም ነው የምወድሽ ኧረ እኔ ራሴ እውነት እናንተን በጣም ነው የምወዳችሁ እኔ እንደምትወዱኝ ትላንት አይቻለሁ በዳኒ የምሬን ነው እንዴት ደስ እንዳለኝ የምር እንደዛማ እንዲህ የምታደርጉልኝ ከሆኑ እንዲህ የሚጠይቁኝ ሰዎች አሉና አንዳንዴ በከፍትላችሁ ሰብስክራይብ ላይኖራችሁ ይችላል ብዬ እንትን እላለሁ ግን የምሬን ነው እኔ ደግሞ ሰዎችን ማስደሰት ደስ ይለኛልና የምሬን ነው በጣም ነው ደስ ላይ ብዙ ሰዎች ሶሻል ሚዲያ ላይ መተው ተጎዳን ተበደልን እንኳን ቢሉ አብዛኛውን ጊዜ በፕራንክና በድራማ ሶሻል ሚዲያው ስለተጠልቀለቀ ሰዎች ለማመን እውነታውን ይቸገራሉ። እንግዲህ እቺ ልጅ ወደ ክሱላ እንደሄደች አሁን ላይ አብራ እንዳልሆነች በአጋጣሚ ሆኖ ያው አንድ ላይ ስላሉ ይገናኛሉ እንጂ የፍቺ ወረቀት ፍርድ ቤት እንዳስገባች ግን ደግሞ ሕግ ዝም ብሎ ቶሎ ብሎ እንደዚህ እንደሚበሩ አይደለም ፍቺን የሚፈጽመው ያለች ነበርና ግን ደግሞ መሽለት ነው እናትየውም የአላዛር እናት እንግዲህ በላይቭ ላይ ገብታ ሀሳብ እየሰጠች ነበርና ብዙ ሰዎች እየነቀፏት ነበር። እናት ናት። እናት በነገራችን ልትከበር ነው የሚገባው እንጂ ሚዲያ ላይ ወጥታ ልትሰደብ አይገባም። የማንኛችንም እናት ለኛ እናት ናት። ገባችሁ አይደል? ሰው የተለያየ ባህሪ ይኖራል አይደለ? ያንቺ እናት፣ የእሷ እናት፣ የእሱ እናት፣ የሁሉም እናት እኮ እናታት። ግን አንዳንድ እናቶች ደግሞ አሉ ስላችሁ አሁን ለምሳሌ የአላዛር እናት ሶሻል ሚዲያ ላይ ወጥታ መናገር አልነበረባትም። መናገር ስላችሁ እኔ ልጄን ኮትኩቼ ነው ያሳደግኩትኝ ድንጋይ ለወረወረላችሁ ሙዝ ነው የምትሰጡት ማለት በበቀል አይነት ነገር ነው ስትል የነበረውና አንዳንድ ስትናገር የነበራቸው ቃላቶችም በጣም ግራ የሚያጋቡ ናቸው። ገባችሁ አይደለ? እንደውም እሷ ነበረች ነገሮችን ማስተካከል የነበረባት። ታውቃላችሁ በጣም ብዙ ቪዲዮችን ፖስት አድርገዋል። ሁለት ሲጣሉ ነው ሲጨቃጨቁ ነው። አብዛኞቻችን ድራማ ነው እየመሰለን እያየን የነበረው። ግን አሁን ላይ እንግዲህ መቼም በዚህ ያህል መጠን ግን እናትየዋ መታ ሶሻል ሚዲያ ላይ እንደተጣሉ የልጅ ሚስት እኔ ልታከብረኝ ይገባል። እኔ እኮ አላዛርን ቆንጆና አሱቤ ተንከባክቤ እኮ ባላሳድገው ኖሮ ዛሬ ላይ እኮ ዝንብ ቢወሮ ኖሮ ጠጋ ብላ አታዩም። እኔ ተንከባክቤ ስላሳደግኩላት ነው። እሱ እኮ ማሚዬ እውነት ነው፣ ምንም አይካድም። እናት ልጇ ብዙ ዋጋ ትከፍላለች። ግን ደግሞ ለእናት አላደለ ይሄ የእናት ወግ ማድረግ የእናት የሆነ አላደለ የእናት እኮ የሆነ ይሄ ቃናው አላየንብሽ። መጀመሪያ አካባቢ ላይ በጣም ቆንጆ ደስ የሚል ሁኔታዎች ላይ ነበራችሁ። ከጊዜ በኋላ ደግሞ ነገሮች በጣም እኔ በጣም ነበር ሞዴል በጣም ስማርት ናት፣ በጣም የተረጋጋች እናት ናት። ብቻ በጣም ደስ የምትል እናት ናት እና ከሆነ ጊዜ በኋላ እንደዚህ ቅይር ብሎ አላዛርም የማያውን ነገር ጭራሽ መድኃኒት እስከ መስጠት ምናምን ብቻ የነበሩት ነገሮች በጣም የሚያስጠሉ ነበሩና እንግዲህ አሁን ይሄ ሰሞን ቲክቶክ ላይ በቅ ማለት ጀመረች። ትንሱ የ6 ወር እርጉዝ ናት እንግዲህ እንደምታውቁት። ስለዚህ ዋናው ፖይንት ስታነሳ የነበረው መከባበርን የመሰለ ነገር የለም። እናንተ ራሳችሁ ስታከብሩ ሰዎች ያከብሯችኋል። እኔ ቤተሰቦቼን ሳላከብር የሌላ ሰውን ቤተሰብ እኔን ያከብረኛ ማለት አይቻልም። ነው እኔ ሰዎችን እየናኩኝ ሰዎች እኔን ሊያከብሩኝ አይችሉም። ለምን? እኔ ምን እያረኩ ነው? እኔ ምን እየሰራው ነው? ገባችሁ አይደለም? እና በአጠቃላይ አይደለም ትዳር ላይ ሶሻል ላይፋችሁ ላይ መከባበር መቻቻል ዋናው ፖይንት ነውና እንግዲህ ትንሱዬም የሆድሽን በጀርባሽ ያርግልሽ ነው የምንለው። ግን ደግሞ ለልጅ ሲባል እናትና አባት ባይላዩ መልካም ነው። ቢያንስ ልጅ የተወሰነ አቅሙ እስከሚጠነክር ተወልዶ ቢያንስ እናትና አባት አንድ ላይ መሆን አለባቸው። ልጅን በጋራ ማሳደግ አለባቸው። እናት አርግዛ አሳድጋ ብቻዋን የሚሆን ነገር እኮ አይደለም እንዴ። ሴትነት ራሱ የራሱ ፈተና ነው ማለት በጣም በእርግዝና ሰዓት የተለያዩ ስሜት ይሰማቸዋል። የሆርሞን ቼንጅ አለ፣ አየሩ አለ፣ ብዙ ነገር አለና አላውቅም
ብቻ አንዳንድ ጊዜ የሚረዳችሁ ሰው ካጠገባችሁ ከጎናችሁ ሲኖር እጅጉን ደስ ይላል። ግን ደግሞ የማይረዳችሁና ጨቅጫቃ ነዝናዛ ከሆነ ደግሞ ከናካቴ ብቸኝነት፣ ይህ ብቸኝነት የራሱ ሰላም አለው፣ ነፃነት አለው። ግን ደግሞ ከማይረዳችሁ ሰው አብራችሁ ከመሆን ቢቀር ይሻላል። ለማንኛውም የኔ ምርጥ ውድ እህቶቼ እስኪ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ።